እንኳን ለጾመ ፍልሰታ ሶስተኛ ቀን ለቅድስት በዓታና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል ከእመቤታችን ምስጋናዎች መካከል አርጋኖንን የዕለቱን ስንክሳርና እንዲሁም በነግህና በቅዳሴ የሚሰበኩትን ምስባካትንና ቅዱስ ወንጌልንም ጨምሮ እንደየቅደም ተከተሉ አሰማለሁኝ። በዕለተ ሰንበት ወይም በዕለተ እሁድ የሚጸለይ የእመቤታችን ምስጋና አርጋኖን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እጄን ወደ ልጅሽ ዘረጋለሁ፣ ወደ እሱም እጮኻለሁ እንዲህ ስል ከችግርና ከመከራ ሁሉ ታድነኝ ዘንድ ከመቅደስህ ከጸራሪያም ውረድ፣ በረድኤትም ወደ እኔ ና። አቤቱ ሆይ ከምታስጨንቅ መቅሰፍት ትንሣኤም ከሌለ መውደቅ መጽናናትም ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያ ውረድ። አቤቱ ሆይ ከሚሰብር አንበሳ ከሚነጥቅ ተኩላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ሆይ በአንተ ዘንድ የመንገድ ድካም የለምና ሰማይ መንበርህ ምድርም የእግርህ መሄጃ ናትና። አቤቱ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ሆይ ለይቅርታ ውረድ። አቤቱ ሆይ ለመቅሰፍት አይደለም። አቤቱ ሆይ ለማስመር ውረድ፣ ለማክፋት አይደለም። የአንተ ሕይወትህ መንፈስ ቅዱስ የአባትህን መንፈስ ከቀማኛ ለማዳን የሚችል እርሱ ደግሞ በረድኤት ወደ እኔ ይምጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ኑና መስግናት። የክርስቲያን ማህበር ሁላችሁ ኑና አድንቃት። የመሃይምናን ማህበር ሁላችሁ አምላክን የወለደች ድንግልንና መስግናት። በክርስቶስ የተመሰላችሁ የደናግል የመነኮሳት ማህበር ሁላችሁ ኑ የዚህችን ርኩሰት የሌለባት ንጽሕት ሙሽራ ክብሯን ገናንነቷን እንናገር። በነገሥታት አደባባይ የተሰበሰባችሁ ኑ የዚህችን ባነዋወር ከከበረ ሁሉ የምትበልጠውን ንግሥት የሚከባትን ክብርና ምስጋና ታዩ ተመለከቱ ዘንድ። የሰማያት ክብር ከሰማዮችም በላይ ያሉ ሰማያት ከፍታ የኪሩቤልና የሱራፌል መላእክት ማህበር ሁሉ ክብር ማዕረግ ከራስ ፀጉር አንዲት ስንኳ አያሉም። ዳግመኛም የነገሥታት ክብር ጌትነት ገናንነት የአሕዛብ ብልጽግና በዓለም ሁሉ በምድርም ሁሉ የሚኖሩ ቅዱሳን ሁሉ ባለሟልነት የእግሮቿን ጫማ ያህል አይሆንም። ለቅድስት ድንግል ምን ያህል ጸጋ ክብር ተሰጣት! የማያመሰግናትስ ፍጥረት እንደምን ያለ ነው! ክብሯንስ የማይናገር ምን አንደበት ነው! የማይቀድሳትስ ምን አፍ ነው! ለክብሯስ የማይገዛ እንደምን ያለ ሰውነት ነው! በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩትን የኪሩቤልና የሱራፌልን ወገኖች በሰማይ ዳርቻ የሚኖሩትን የመላእክትን ሰራዊት ወገኖች አሰብኩ። ለአባቶቻችንም ለአዳምና ለአቤል ለሴትና ለሄኖስ ለልዑል እግዚአብሔር ላገለገሉ ለሄኖክና ለኖህ የተሰጣቸውን ጸጋ ክብር አሰብኩ። የአብርሃምንም ባለሟልነት የይስሐቅንም ወዳጅነት የያዕቆብንም መመረጽ የእግዚአብሔር ወገን መባሉንም አሰብኩ። የሙሴና የአሮንን የኢያሱንም ክብር አሰብኩ። የባርቅና የዲቦራን የጌዴዎንንም የዮፍታሔን የሶምሶምንና የኤግሎምን የመሳፍንትንም ሁሉ ማሸነፍ አሰብኩ። የሳሙኤልንም ክህነት ማዕረግ አሰብኩ። የዳዊትን የሰሎሞንን የይሁዳን የእስራኤልን ነገሥታት ሁሉ መንግሥት ሀብት ጌትነትና ገናንነትንም አሰብኩ። የነቢያትን መመረጥ የሐዋርያትንም ጸጋ ክብር አሰብኩ። የሰማዕታትን የመጋደላቸውንም ዋጋ የደናግል መነኮሳት የትዕግሥታቸውን ሐሳብ አሰብኩ። እንዳንቺ ያለ አላገኘሁም። ቅድስት ድንግል ሆይ በልዑል ዘንድ ባለሟልነትን ያገኘ የእግዚአብሔርም ጸጋ ክብር በላዩ የበዛለት እንዳንቺ የለም። ጸጋው ክብሩ በአንቺ ላይ እንደበዛ እንዲሁም ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽም በጸለይኩ ጊዜ ብቻዬን የምዘነጋ አልሆን፣ አንቺም ከእኔ ጋር ሆኚ እንጂ። በቀኝም ሆነሽ ከአፌ የሚወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽን ፍላጻ ልቤን እንደፈው ለዘላለሙም አይነቀል። የስምሽን መጠራት ከሶከር ከማር ወለላ ላፌ የጣፈጠ ነው። የድንግልናሽን ምስጋና ለአንደበቴ አልጫ መሆን የሚያጣፍጥ ጨው። የውዳሴሽም ነገር በሄድኩበት አገር ሁሉ ማመስገኛ መሰንቆ በገና ሆነኝ። የገናነትሽን መናገር መዝፈኛ ሙዚቃ ሆነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴ በፊትሽ አሰፋለሁ፣ ስለ ኃጢአቴም አለቅሳለሁ፣ ወደ ልጅሽም እጮኻለሁ እንዲህ ሲል አቤቱ በደልሁ በሰማይም በፊትህም ደግሞ እንግዲህ ወዲህ ልጅህ ልባል አይገባኝም። ከባሮችህ እንደ አንዱ አድርገኝ እንጂ ከመቅደስህ ውስጥ ገብቼ ከምእመናን ጋር ልጸልይ አይገባኝም። ከንዑሰ ክርስቲያን ጋር በውጭ ሆኜ ጸልያለሁ እንጂ መንፈሳዊውን እርድ ለማየት ከአቤል መስዋዕት የሚወልጠውን ደም ነባቢውን መስዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደሚቆሙት በወረደ ጊዜ የመንፈስ ቅዱስ የከንፈሮቹ ጥላ እንዲነካኝ በቤትሽ ጥላ ቆማለሁ እንጂ። ድንግል ሆይ ነፍስና ሥጋን በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ ታመናለሁ። ድንግል ሆይ መለኮታዊውን ቁርባን ሥጋ ወደሙን ለመቀበል እንዲያበቃኝ ደጅ ጸናለሁ።
ድንግል ሆይ ለመላእክት ለመጎብኘት ወደሚመኟት ከመታየቷም የተነሳ ዓይን ወደማትጠግባት እርሷንም ለማየት ልቡና ወደሚመስጥባት ኢየሩሳሌም ሰማያት ማደርን ደጅ እጸናለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በኃጥአን እጅ ከመውደቅ አድኚኝ። በእግዚአብሔር እጅ መውደቅስ እንኳን እጅግ ያስፈራል። ይሁን እንጂ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። ቁጣ ብዙ እንደሆነ ምሕረቱ ብዙ ነውና እርሱ መሐሪ ነው። ቁጣውንም በትዕግስት መመለስ ያበዛል፣ በመቅሰፍቱም ሁሉንም አያቃጥልም። ድንግል ሆይ ከአመፅ ከሽንገላ አድኚኝ። በልቡና ሸንጋይ ሰው የእግዚአብሔርን ምሕረት አያይምና። ድንግል ሆይ ከመታበይ ልቡናን ከማደንደን አድኚኝ። ልበ ደንዳና ሰው እግዚአብሔርን ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋም መተዳደፍ ከማመንዘንም አድኚኝ። የሚያመነዝር የውሻ ደምና ደሙንም ለሰይጣን የሚሰዋ ይመስላልና። ድንግል ሆይ ነፍስ ከመግደል ደም ከማፍሰስ አድኚኝ። እግዚአብሔር እንዲህ ብሏልና የሰውን ደም ያፈሰሰ ሁሉ ደሙ ይፍሰስ። ስለዚያ ስለፈሰሰው ደም ሰውን በእኔ አምሳል ፈጥሬዋለሁና። ደግሞም እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለሞተው ሰው ቤዛ ይሞት። ድንግል ሆይ ሐሰተኛ ከመሆን ሰውንም ከሰው ከማጣላት አድኚኝ። ዳዊት እንዲህ ብሏልና ሐሰት የአመፃ ሁሉ ራስ ነው። ድንግል ሆይ ከመሰል ኃጢአት አድኚኝ። በነገሥት መጽሐፍ እንዲህ ተብሎ ተጽፏልና ሴሰኝነት ታላቅ ኃጢአት ነውና። ድንግል ሆይ ከነገረ ዘርቅ ዋዛ ፈዛዛን ከንቱንም ነገር ሁሉ ከመናገር ሰውሪኝ። በወንጌል እንዲህ ይላልና ዋዛ ፈዛዛውን ከንቱንም ነገር የሚናገር ሁሉ ኃጥእ ተብሎ ይፈረደበታል። ከነገርህም የተነሳ ትጸድቃለህና ከነገርህም የተነሳ ትኮነናለህና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ። ለእግዚአብሔር ምን ያህል ቁርባን ባንቺ ተሰጠ። ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት ባንቺ ስም አማላጅነት ተላከ። ድንግል ሆይ የጸባዖት እግዚአብሔር እናት፣ ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልን። እግዚአብሔርን በለመንኩት ነገር ሁሉ ዋጋዬን ያጣሁ ተስፋ የቆረጥኩ እንዳልሆን በተቃጠለ ፍቅርም እንደጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ግዳጄን አቅኝልኝ። የአዳምና የአቤልን የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ የሄኖክና የኖህ የሴም የተመረጡትን በረከት የአብርሃምና የይስሐቅ የያዕቆብ የእግዚአብሔርም የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔርም ሕዝብ የተባሉት ዘሮቻቸው በረከት እንዲያርፍብኝ ለምኝልኝ። የሙሴና የአሮን የኢያሱን በረከት የከበሩትን መሳፍንት ሁሉ በረከት የሄኖክና የኤልያስ የእዝራ በብሔረ ሕያዋንም ያሉት በረከት የዳዊትና የሰሎሞንን የሲራክና የኢዮብ የጠቢባንም በረከት የኢሳይያስና የኤርምያስ የሕዝቅኤልም የነቢያትም ሁሉ በረከት እንዲያርፍብኝ ለምኝልኝ። የጴጥሮስና የጳውሎስ የሐዋርያትም ሁሉ በረከት የመጥምቁ ዮሐንስ የወንጌላዊውም ዮሐንስ የንጹሐን ደናግልም ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስና የዮስጦስ የምስራቃዊው ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዲዮስ የፊቅጦር በረከት እንዲያርፍብኝ ለምኝልኝ። የአባ ኪሮስና የአባ ኪዱኮስ የአባ በርሶማና የአባ ብሶይ የአባ አሞኒም የአባ ብሶይና የአባ አርሳኔ በረከት የአባ ለትጹንና የአባ ቡናፍር የመንክሲሞስና የደማቴዎስ በረከት የእስክንድርያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝልኝ። የበኪሞስና የዮሐንስ የአባ ዳንኤልና የአባ ዮስታቴዎስ የአቡነ ተክለ ሃይማኖትና የአባ መድኃኒነ እግዚእ የሳሙኤል ዘዋልድባ በረከት የአባ አረጋዊና የሃሌሉያ ደብረ አባ ሳሙኤል በረከት እንዲያርፍብኝ ለምኝልኝ። የአባ ሊፍና የአባ ጭህማ የአባ አፍጺና የአባ ገሪማ የአባ ጉባና የአባ ይማዕታ የአባ ሊቃኖስና የአባ ጰንጠሌዎን የአባ መጣዕም በረከት እንዲያርፍብኝ ለምኝልኝ። የቀልሞን ደብር የአባ ሳሙኤል በየዋሻውም ያሉ ሁሉ ቅዱሳን በረከት የአባ ዮሐንና የቅዱስ አባ ጊዮርጊስ በረከት እንዲያርፍብኝ ለምኝልኝ። የ14 እልፍ ከ4000 ሄሮድስ ያስፈጃቸው ሕፃናት በረከት የመርምህናምና የአርባሃራ ሰማዕት በረከት የሰማዕታት ናግራን በረከት እንዲያርፍብኝ ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የዮሐንስ አፈወርቅና የቅዱስ ቂርቆስ በረከት የሳዊሮስና የኤጲፋንዮስ የባስልዮስና የጎርጎርዮስ የሊቃነ ጳጳሳትና የኤጲስቆጶሳት የቀሳውስትና ሃይማኖታቸውም የቀና መምህራን ሁሉ በረከት የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻድቃን የሰማዕታት በረከት የደናግል የመነኮሳት በረከት የሕፃናቱ የሽማግሌዎቹ በረከት እንዲያርፍብኝ ለምኝልኝ። የሚካኤልና የገብርኤል የሱራፌልና የኪሩቤል የኡራኤልና የሩፋኤል የሳቁኤልን በረከት እንዲያርፍብኝ ለምኝልኝ። የሱሪያልና የፋኑኤል የራጉኤልና የአፍኒን የሰማይ መላእክት ሁሉ በረከት የአራቱ እንስሳ የ24ቱ ካህናተ ሰማይ በረከት የመላእክትን ማህበር ሁሉ በረከት እንዲያርፍብኝ ለምኝልኝ። የሔዋን በረከት የሳራና የርብቃ በረከት የኤልሳቤጥ በረከት የሶፊያ የአርሴማ የበርባራ የዳናና የዲቦራ የአሽቴርና የዮዲት የሰሎሜና የማርያም መግደላዊት የማርያም እንተ እፍረትን በረከት እንዲያድርብኝ ለምኝልኝ። የአርሶናያና የጵራጊያ በረከት የጤቅላ ሐዋርያትንም ያገለገሉ ሴቶች ሁሉ በረከት
የንግሥት ሶፊያ የሶስቱ ልጆቿም የጲስና ያላጲስ የአጋጲስ በረከት እንዲያርፍብኝ ለምኝልኝ። የጣጡስና የእንባብሬና የዩልያናም የኦሬናና የሜሬና የኢየሉጣና የቴክላ ያገለገሉ ደናግል ሁሉ በረከት፣ የሁለቱ ሰንበታት የቅድስት ቤተክርስቲያን በረከት፣ የሥጋውና ደሙ በረከት፣ የአብ የወልድ የመንፈስ ቅዱስ በረከት፣ ያንቺም የድንግል እናቴ በረከት በአገልጋይሽ በእኔ ላይ በመላው ሕዝበ ክርስቲያን ላይ ይኖር ለዘላለም በእውነት ያለ ሐሰት ይሁን አሜን። ከዚህ በመቀጠል ደግሞ በነሐሴ 3 የሚነበበውን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚህች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎች ጠባቂ ያደረገው። ወደ ቤተክርስቲያንም በመሄድ ሁል ጊዜ ቅዱሳት መጻሕፍትን ይሰማ ነበር። እግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትም በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህ በኋላ ገመዱ ስጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድን አሰረ። ስጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህን መነኮስ ስምዖን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጠራውና አንተ ራስህ አሉት። ጠርቶትም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋ ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከሥጋው ውስጥ አወጡት። ቁስሉም እስከሚድን መድኃኒት እያደረጉለት 50 ቀኖች ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግህ ቦታ ሂድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥ ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋዩ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀን እርሱ ከአንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለመውጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞቹም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በየቦታው ፈልጉት አላቸው። ሄደውም ፈለጉት፣ ግን አላገኙትም። ከዚህም በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔም ስላዘዝንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህም በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህም በኋላ እግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደጠራው ነገረው። ከዚያም ሄዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ተአምራትን እያደረገ በሽተኞችንም እየፈወሰ ወደ እሱ የሚመጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱም ፈልጎት ነበር፣ ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶም በታች ተኛች። ቅዱስ ስምዖንም ጌታችንን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩ ትል እየወደቀ በአንዲት እግሩ ብዙ ዓመታት ኖረ። ከዚህም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችንም ኖሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃውን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ እየተጋደለ 30 ዓመት ኖረ። ብዙዎች አረማውያንና ከሃዲያንን ካስተማራቸውና ወደ ፈጣሪያቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው እግዚአብሔር ሄደ። በሰላምም አርፎ የዘላለምን ሕይወት ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን፣ ዲያቆናትንና የአገሩን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋ ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ተአምራቶች ታላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትሆን ለዘላለሙ አሜን። ሰላም ለስምዖን እንተ ለሐቄሁ አጽንኦ በሀብለ በቀልቲ ውስጥ ዘይገመዶ ወይብልኦ በእንተ ዝንቱ እምደብር ሶበ አበምኔት አውጽኦ በቃለ ተግሳጽ እግዚአብሔር አውጽኦ ለገብርኤል ስምዖን እንዘ ይብል አግብኦ
በዚህችም ቀን ከመንግስት ወገን የሆነች ሶፊያ አረፈች። ለዚህችም ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድሪያኖስም ክርስቲያን እንደሆነች አውቆ ከልጆቿ ጋር ወደ አደባባይ ያስቀረባትና ስለ ሀገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆቼ ያወጡልኝ ስም ሶፊያ ነው፣ እኔም በኢጣሊያ ባለብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆችን መስዋዕት አድርጌ ላቀርብ ወደ አገርህ መጣሁ አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮም ከተማ ውጭ ቀበረቻቸው። በሶስተኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማው ሴቶች ጋር ሄደች። እንዲህ ብላም ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማት የሆናችሁ ልጆቼ ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሶፊያን ታንደ ትርሳ መንግስተ ሰማያት አብዲራ እምነ ምድራዊት ንክሳ ተስካረ ደቂቃ ሰላስ ወአኮ 30 አመ ገብረት ዮም ከመትፈጽም አይሰሳ እግዚአብሔር ተመጠው ነፍሳ ዘአቅረብኩ ማህሌተ አዘኪራ ኢላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻሪቀ መበለት ኩፈ ምላብኡ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንኡስ ሕፃን ለዘጻሐፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ወራ ይምሃረነ ኢየሱስ ክርስቶስ። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ከዚህ በመቀጠል ደግሞ የንክና የቅዳሴ ምስባክን ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ ለዓለም ወለዓለመ ዓለም ገኒ ለከ ለዓለም እስመ ገበርከ ሊተ ሴፈዎ ለምህረትከ እስመ ሰናይቲከ ሀበ ጻድቃኒከ ለዓለም ወለዓለመ ዓለም እገኒ ለከ ለዓለም እስመ ገበርከ ሊተ ሴፈዎ ለምህረትከ እስመ ሰናይትከ ሀበ ጻድቃኒከ። ምስባክ ዘቅዳሴ ወይሰግድ ሎቱ አዋልደ ጢሮስ በአምሃ ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ብኡላነ ምድር ኩሉ ክብራ ለወለተ ንጉሠ ሐሴቦን ወይሰግድ ሎቱ አዋልደ ጢሮስ በአምሃ ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ብኡላነ ምድር ኩሉ ክብራ ለወለተ ንጉሠ ሐሴቦን። ባርክ ነገረ ዘእምወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 9። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህንን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ።
በየሳምንቱም 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱን ግን ዝቅ የሚያደርግ ከፍ ከፍ ይላል። እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት የማይቀበላት ሁሉ ከቶ አይገባባትም አለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።